እግዚአብሔር በሚያውቀው ስላሴ ፊት ምንም የተደበቀ ነገር የለም። ሁሉንም ነገር በግልጽ ነው የምናከናውነው ማለት ነው። ስለዚህ የመጀመሪያው የሎተሪ ባክግራውንድ ልስጣችሁ። እንግዲህ እንደሚታወቀው እስከ ይሄኛው እንግዲህ መከታተያ ቅጻችን ነው። በዚህ ዙር በስድስተኛው ዙር ሎተሪ ወደ 400 ፓድ ወይም ደግሞ 10,000 አካባቢ ያሳትመን ነበር። ከዚህ ውስጥ እንግዲህ 68 አካባቢ ፓድ ያልተመለሳለ ማለት ነው። ባጣራ ነው መሰረት ይሄን እንግዲህ ሎተሪውን በተለይ በዚህኛው ዙር በበላይነት እየተቆጣጠረ ከስር ሲመግበን ሲያግዘን የነበረ ዶክተር ካሳሁን ነው። እሱ በሰጠኝ መረጃ ወደ 68 ፓድ አካባቢ ያልተመለሰም። እንግዲህ 68ን በ25 ስታባዙ ስንት ነው የሚሆነው? 68 በ25 በቅጠል ደረጃ ስናየው ወደ 1700 ሎተሪ አልተመለሰም። ይሄ እንግዲህ በገንዘብ ደረጃም ስንተምነው አንዱ ሎተሪ ወደ 200 ብር ስለሆነ ወደ 340 ሺህ ብር አካባቢ አልተመለሰም ማለት ነው። እንግዲህ እነ ዶክተር ካሳሁን በደንብ ሰርተዋል። ሁላችንም የሎተሪ ክፍሎችም በተደጋጋሚ ደውለናል። አሁን እስካሁን ምሽት ድረስ አንድ ሽጭ ያለው አልተሸጠም እያሉ የሚመልሱ ሰዎች አሉ። ስቲል ግን በሰው እጅ ያለ 68 ፓድ አለ። ይሄ የስላሴ ነው፣ የግል አይደለም። ካልተሸጠላችሁ እዛ እንግዲህ በቀን 1 ብር ውስጥም ጽፈናል። በስላሴ ስም ነው የምንማጸነው። የቤተክርስቲያን ገንዘብ ነው፣ ቶሎ መልሱ። ኮሚቴዎች እዚሁ ይጠብቋቸዋል። በኋላም በተገኘው አጋጣሚ በዚህ ሳምንት መልሱ። ካልሆነ ስም ስልክና እንግዲህ የሎተሪውን ፓድ አድርገን በአራቱም አቅጣጫ በሁለቱም ብር እንለጥፋለን፣ ስልክም እንደውላለን ማለት ነው። በዛ መሰረት ነው የምንከታተለው። እሺ ይሄ ባክግራውንድ ለመስጠት ነው። ስለዚህ ወደ ዋናው ስመጣ እዚህ ጋር እንደሚታያችሁ ምናልባት ትንሽ ፎንቱን ልጨምረው ለሁላችሁ እንዲታይ፣ በኋላ መልሰዋለሁ። ለምሳሌ እዚህ ጋር ፊልተር ላድርገው፣ አንዴ ጠብቁኝ። ቢጫ አድርጌበታለሁ። ቢጫ ያደረኩት ምንድነው? መልሼዋለሁ ወደ ኖርማል። ይሄ ከ1 እስከ 10 ሺህ ቁጥር ነው። ከ1 እስከ 10 ሺህ፣ ምክንያቱም 10 ሺህ ሎተሪ ነው ያሳተምነው። ከዚህ ውስጥ ግን ኒርሊ ቅድም እንዳልኳቸው ወደ 68 ፓድ ያልተመለሳለ። እሱን ምን አደረግን? ቢጫ ቢጫ አድርገን ቀባ ነው፣ ልናወጣው ነው። ስለዚህ እዚህ ጋር እንግዲህ ኤክሴል ላይ የምታወቁ ምሰሩ ታውቃላችሁ። ምን አደርገዋለሁ? ለይልኝ እለዋለሁ። ምን የሆነውን 68ቱን ፓድ ያልተመለሰውን በምን ከለር? በቢጫ ከለር። እያያችሁ ነው አይደለ? በቢጫ ከለር። አሁን እንደዚህ ሳደርገው አቀለመልኝ። እንደዚህ እንግዲህ እዚህ ጋር የምታያቸው በሙሉ ያልተመለሱ ናቸው ማለት ነው። ስለዚህ ምንድነው ማድረገው? ይሄኛውን በሙሉ አውጣልኝ፣ ከሲስተም አውጣልኝ ብዬ አዘዋለሁ ማለት ነው። ስለዚህ ይሄኛው ያልወጣ እጣ ነው። አንዴ መልሰው ወደ ኖርማል ለመስራት እንዲመቸኝ አሁን ሴሌክት አድርጌዋለሁ። እጣ ውስጥ ያልገባውን ያልተሸጠውን በሰው እጅ ያለውን በሙሉ ማለት ነው። ስለዚህ ይሄን ምንድነው ማድረገው? በሙሉ ሴሌክት አድርጌ አወጣዋለሁ ማለት ነው። ትንሽ ጊዜ ታገሱኝ። እንግዲህ እየቆጠረ ነው፣ ወደ ታች እየጨመረ ነው። እነዚህ ሁሉ ያልተሸጡ ናቸው። ምናልባት ላይቭም የምትከታተሉ በዚሁ አጋጣሚ እዚሁም ያላችሁ የመሪ ቅድስት ሥላሴ ሚዲያ ጽርሐ ተዋሕዶ ሚዲያ ዩቲዩብ ግቡና ተከታተሉ። ኦንላይንም እዚሁ ያላችሁ ግቡ። አንድም ያው እንግዲህ በአንድ ድንጋይ ሁለት ወፍ እንደሚባል የቤተክርስቲያኑ ሚዲያም እያሳደግን ነው። እንደገና ደግሞ ይሄ ግልጽ አሰራር ለብዙሃን እንዲደርስ እያደረጋችሁ ነው ማለት ነው። ስለዚህ አሁን ያልወጡ ሎተሪዎችን በቅጠል ደረጃ ለይቼ ላወጣ ነው፣ ዲሊት ላደርግ ነው ማለት ነው። እሱን ሴሌክት እያደረኩ ነው ያለሁት። ምናልባት ጊዜ ለመቆጠብ እዚህ ጋር ለያዘውና በአንዴ ልጨርሰው።
ይቅርታ ትንሽ ጊዜ ይወስዳል። ግልጽ ለማድረግ ነው። ይሄን ቀድሞ ማታ ነበር የተመለሱ ያልተመለሱ እጣዎች የሰራ ነው፣ ግን ከዛ በኋላ ስለመጡ ነው እንግዲህ ጊዜ ወሰደብን። ስለዚህ ትንሽ ጊዜ ታገሱ። እየጨረስኩ ነው። ይህን ያህል ሴሌክት አድርጌያለሁ። እንግዲህ ይህን እያጠፋሁት ነው። የቀሩ የተወሰኑ አሉ እንደምታዩት ቢጫ ከለር ላይ፣ ይሄንም እያጠፋሁት ነው። ስለዚህ ይሄኛው ቀረኝ ማለት ነው። አሁን ምንድነው ማድረገው? ካውንቱን እዚህ ጋር ያሳየኛል። ወደ ቀጥታ ወደ ማውጣቱ ስነ ስርዓት ነው የሚሄደው። እዚህ ጋር ካውንት ሲያሳየኝ 8674 አካባቢ ይለኛል። ስለዚህ ኢንተርቫል አወጣለታለሁ። እንግዲህ ይቅርታ ኤክሴል ጋር ያው ስለምነጋገር በእንግሊዝኛ እያወራው ነው። ኢንተርቫል ምንድነው? ከዚህ እስከዚህ አውጣልኝ ብዬ 17ቱን ለማውጣት ነው። 17 ራንደም ካወጣው በኋላ ተጠቅልሎ አንደኛ ሁለተኛ እስከ 17 አንደኛ ኮምፒውተር ሁለተኛ ምንድነው ማጠቢያ ማጣሪያ እያለ ይወጣል ማለት ነው። ስለዚህ ሁላችሁም እየተከታተላችሁ እዚህ ጋር ስትቆጥሩት ምንድነው የሆነው? 8674 አካባቢ ሆነ። 8674 ይሄን ለስንት ነው የማካፍለው? ለ17 እዚህ ጋር 17ን ቢኮዝ 17 እጣዎች ስላሉ ማለት ነው። ስለዚህ ሳካፍል ኢንተርቫል ወይም ደግሞ እጣው የሚጣልበትን እንትን ሬንጅ ይሰጠኛል ማለት ነው። ይሄኛው ሲካፈል ለ17 ሳረገው ኢንተርቫሉ 5-10 ሰጠኝ። ስለዚህ በየ5-10 17 እጣ አውጣልኝ ነው ብለው። አሁን ወደ ዋናው ሎተሪ ልውሰዳችሁ፣ ወደ ሚሽከረከርበት ማለት ነው። ኦንላይን ነው። እዚህ ጋር የመጀመሪያው ከአንድ ለዋለሁ። ከአንድ ጀምሮ እስከ ስንት ነው የሰጠኝ? እዚህ ጋር 5-10 አይደለም? 5-10 ተዘጋጁ። የመጀመሪያው እጣ ሊወጣ ነው። የመጀመሪያው እጣ ማለት ግን ኮምፒውተር ማለት አይደለም፣ 17 ውስጥ የሚገባ ነው። ግልጽ ነው አይደለም? ስለዚህ 17ቱን ካወጣን በኋላ እዚሁ ያው ኮሚቴዎች አሉ፣ ጠቅልለን 1 2 3 4 ብለን በኦርደር ነው የምናወጣው ማለት ነው። ስለዚህ ከ1 እስከ 5-10 ኢንተርቫል አወጣልኝ። ከዛ ይችን ነካታለሁ፣ ትሽከረከራለች። እያያችሁ ነው ሁላችሁም፣ እየተሽከረከረ ነው። አራት 41 17 ውስጥ የሚገባው የመጀመሪያው 441 እየጻፍኩ ነው ዶክተር ገሱ 441 ወጥቷል። ከዛ ቀጥዬ ደግሞ ሌላ ኢንተርቫል እጽፋለሁ። ከ5-11 ጀምሬ ደምር ከዚህ ጋር 5 የመጀመሪያው ስንት ነው? 5-10 ነው። ስንት ሆነ? ከ5-11 ኤግዛክትሊ እሱን ደምርልኝ 1021 ሁለተኛ ላወጣ ነው። የመጀመሪያው ወጥቷል፣ ተገላግደናል። ሁለተኛ ላወጣ ነው፣ እየተሽከረከረ ነው እንደምታዩት። ልክ ብሔራዊ ሎተሪ እንደሚያደርገው ምናልባት ላይ የምትከታተሉ ካላችሁ እንደዚሁ ነው የሚሰራው። ሁለተኛውን ልናወጣ ነው። የሁለተኛው 10-19 ኮምፒውተር ሊሆን ይችላል፣ በግ ሊሆን ይችላል፣ አናውቅም። ሁለተኛው ላይ ነው የምናውቀው። 10-19 ሁለተኛ ላይ ወጥቷል። ዶክተር ካሱ ሶስተኛውን ደምርልኝ 10-21 ሲደመር 5-10 ኢንተርቫሉን 15-30 እሺ 12 ነው 10-22 እስከ 15-31 ይቅርታ የመጨረሻው ስንት ነው? 15-31 15-31 10-21 እስከ
15:31 እሺ 10:22 እያሉኝ ነው። ኦኬ ሶሪ ኢትስ ኦኬ። ከዛ ነው የሚጀምረው። ችግር የለውም። ሁለተኛ ከወጣ እናወጣው። መጀመሪያው ላይ ኤክስክሉድ ስላደረገው ሶስተኛው ልናወጣ ነው ድጋሚ ስለማያወጣ። ሶስተኛ ስንት ሆነ እያያችሁ ነው? 11:04 እሺ ደምርልኝ አሁን 11:04 አራተኛ ኢንተርቫል 15:31 እሺ ማጥፋት አለብኝ መጀመሪያ። የመጨረሻው ስንት ነው? 20:41 የመጀመሪያው 15:31 ነገር የመጀመሪያው 31 እስከ 20:41 እሺ አራተኛው ነው አይደል? አራተኛውን እያወጣን ነው። አራተኛ ባለዕጣ 1652 ሌሎቻችሁም እየመዘገባችሁ 1652 እሺ አምስተኛ 41 እሺ 41 25:51 ስንተኛ ነው ይሄ? አምስተኛ ነው። አምስተኛ እያወጣን ነው። ሁለት ሺህ 2401 2401 አምስተኛ ነው የወጣውን በቴሌግራም ላኩልን ይለናል። እዚህ በቀን 1 ብር ውስጥ ያለው መልእክት ያው እያያችሁ ነው። አባል ያልሆናችሁ በዚሁ አባል ሆኑ። እሺ ኮሚቴዎች ፍጠን እያሉ ነው። ንገረኝ። 25:51 30:61 ስንተኛ ነው? ኦልሞስት ግማሽ ደርሰናል። አሁን ፈጥናለሁ። ስድስተኛ ስንት ይሆን? ባለ ዕድለኛ 2635 ስድስተኛ 2635 ያዙ። አሁን ሰባተኛ እየመዘገብኩ ነው። ራንደም ንገረኝ። 30:61 35:71 ስንተኛ ነው? ሰባተኛ ዕጣ ሰባተኛ ዕጣ 3169 ይሄ ማለት በየኢንተርቫሉ በእያንዳንዱ የመድረስ ፕሮባቢሊቲው ከፍተኛ ነው ማለት ነው። ከባለፈው ሲስተም ይሄኛው የበለጠ አኪዩሬት ይሆናል። እሺ ንገረኝ። 35:71 40:81 ይሄ ስምንተኛ ዕጣ ነው። እሺ ስምንተኛ ዕጣ ኮሚቴው እያያችሁ ነው። እሺ ነው። እሺ ስምንተኛ ዕጣ 3916 ቁጥር የቆረጠ 3916 እሺ ቀጥል። ሌላ ዘጠነኛ ዕጣ 40:81 እሺ 40:81 ግን 82 ብሎ የሚጀምረው እሺ አንድን መጀመሪያው ላይ እሺ ቀጥል። 45:91 እሺ ዘጠነኛ ዕጣ እየወጣ ነው። ኢንተርቫል ላይ እስከ ካለ ያኛውን ኤክስክሉድ ያደርጋል። ኦኬ እሺ ዘጠነኛ 41:31 ቁጥር 41:31 ቁጥር እሺ
91 4591 እስከ 5101 አስረኛ ነው። አስረኛ ዕጣ እየወጣ ነው። አስረኛ እየወጣ ነው። 5 አይ ቲንክ 7 ነው የሚቀረን። እሺ 47 44 47 44 እሺ 11ኛ ንገረኝ። 5101 እሺ መጨረሻው 56 11 እሺ 11ኛ ዕጣ እየወጣ ነው። ከዛ ጠቅልሎት ያኛውን ኮሚቴዎች ህፃናት ተዘጋጁ እንደማውጣት። እሺ 11ኛ 53 53 53 53 ከዛ 12ኛ ዕጣ 56 11 እስከ 61 21 12ኛ ነው። 12ኛ ዕጣ እየወጣ ነው። ማቴ አንድ ጸነ ዘገቻ አንድ 58 27 12ኛ ዕጣ 58 ይዛችኋል አይደለ? ሰበካ ጉባኤ ማጠገባችን ስለሆነ እሺ አሁን 13ኛ ዕጣ ነው። እሺ ከሱ ነገር 66 31 66 31 13ኛ ዕጣ እየወጣ ነው። 13ኛ ዕጣ 66 18 ያዙ 66 18 እሺ 14ኛ 3 ነው የቀረን 14ኛ 66 31 እስከ ሲደመር 71 41 ስንተኛ ዕጣ ነው? 14ኛ ዕጣ 14ኛ ዕጣ እየወጣ ነው። 3 ነው የሚቀረን 67 89 67 89 እሺ 15ኛ ልናወጣ ነው። ደምርልኝ ሲደመር 76 51 እሺ 15ኛ 15ኛ ዕጣ 2 ይቀረናል። ከዛ መምታት ነው 74 21 74 21 ከዛ 16ኛ ዕጣ 16ኛ እስከ 81 61 16ኛ ነው። ይሄ 16 16ኛ ነው። 76 82 የመጨረሻው ደምር ሊካሱ 81 61 ሲደመር ኢንተርቫሉ 86 ነው 86 61 ሲደመር 5 10 ነው የምታደርገው 86 74 ይህ ስንተኛ ዕጣ ነው? 71 ይሄ መጨረሻ ነው። 86 36 እሺ አንድ ደምር 16ኛ ነው። 86 36 ደምርልኝ ካሱ 86 36 ነው።
ይዘዋል። አንድ ወር ጨምር። እሺ አንድ ጨምርልኝ። 86 74 ሲደመር 5 10 አድርግልኝ። ደምር ሊካሱ እሺ 86 74 ሲደመር 5 10 91 84 94 91 84 84 ጨርሻለሁ። እሺ አሁን መድረክ ላይ እዛ ሂዱና አባታችን ስጧቸው። እሳቸው ህፃን ይዘው ያስወጡ ከአንድ እስከ 17 ጨርሻለሁ። 87 97 97 የመጨረሻ ቶሎ በሉ ዶክተር ካሱ እዛ መድረክ ስላቸው እግዚአብሔርን አመስግኑላችሁ። እጅግ ደስ ይላል። አመስግኑላችሁ። ሁላችሁም የተቀመጣችሁ ብድግ በሉ። ህፃን አንድ ህፃን ወደዚህ አምጡ። ቋይሽ ቁጭ በሉ እንዲታያችሁ ይመስለኛል። ያው እጣ ማውጣት ስለሆነ ከዚህ በኋላ ያው ይዛችሁ እንጦር አንድ ህፃን ጋራ ይዛችሁ ነጠላ ለብሶ ሲመጣ ያወጣል። ነጠላ ለብሶ ሲመጣ ሌላ ቀን ስትመጡ ነጠላ ለብሶ መምጣት። እሺ እሺ። ስንት ህፃናት ናቸው? ይበቃሉ። 3 ጥሩ። እሺ አንተ ቶሎ በሏ። ቅድሚያ ለሴቶች አለ የሚባለው ከእሷ ነው የምንጀምር። ማነው ስምሽ? የኔ ቆንጆ አፎሜያ ሎተሪ ቆርጠሻል? ይደርስሽ ይሆን? እንደው እንዴት ትገምቻለሽ? ግምቷ እንግዲህ እሺ። ህፃን አፎሜያ አንድ ታነሻለሽ። የመጀመሪያው እንግዲህ ከ1 እስከ 17 ነው። የመጀመሪያው ቁጥር 1 እጣ ሽልማቱ ኮምፒውተር ነው ማለት ነው። ላፕቶፕ ኮምፒውተር ነው። ውዱ ላፕቶፕ ኮምፒውተር ውዱ፣ እኛ ጋር የሚገዛው ውዱ ነው። እናንተ ጋር የለም። ውዱ ነው። የኛ መሪ ስላሴ የተገዛው ውዱ ኮምፒውተር ቁጥር 1 2401 ለነገሩ ገና አታውቁትም አሁን አይደለ? ሁሉም ሰው ቁጥሩን ይዞ ስለማይመጣ አያውቀው ይሆናል። ዞሮ ዞሮ በየበሮቹ ይለጠፋል። መሪ ምስራቅ ፀሐይ ቅድስት ስላሴ ሚዲያ በቀን 1 ብር ላይ ስላሴ ማህበር የሚላለ እንዲሁም መሪ ቅድስት ስላሴ የሚላለ በዚህ ሁሉ ሚዲያ ጽርሐ ተዋሕዶ ሚዲያ ላይ ይለቀቃል። በየበሮቹም ይለጠፋል። ቁጥራችሁን ይዛችሁ እየመጣችሁ ማየት ነው። ቁጥር 1 ኮምፒውተር ብለው የጻፏት እዚች ጋር እላይዋ ላይ ቁጥር 1 ተጽፏል። እሺ እንዴ እሷ መጣች። ማን ያላነሳ? ማን ነው ስምሽ? እሌኒ አፎሜያ እሌኒ። አሁን ደግሞ እሌኒ መጣለች። ቆይ እንዴ በኋላ መጣ። ማን ነው ስም? ቃለ አብ ንጉሴ። እናንተ ደስ የሚል ስም ቃለ አብ፣ የአብ ቃል ማለት ነው። ቃለ አብ ንጉሴ ደግሞ አንድ ታነሳለ። ሰላሳ 9 16 ሁለተኛው ዕጣ ምንድን ነው?
3916 የውሃ ማጣሪያ። ከዚህ በኋላ ያልተጣራ ውሃ መጠጣት ክልክል ነው። እንዴት? ያልተጣራ ውሃ መጠጣት ክልክል ነው። 3916 ከዛሬ ጀምሮ የደረሰው ሰው ከነገ ጀምሮ ቢፈልግ ከቧንቧው ቢፈልግ እንደውም የኛ ማጣሪያ ከወንዝም ያጣራል። በቃ 39 ያዙ። አሁን እሷ ታውጣ ደግሞ እሌኒ ታውጣ። እሌኒ መስቀሉን አግኝታለች። ይችላል ታውቃላችሁ አይደል? እሌኒ መስቀሉን አስቆፍራ ያስገኘች ናት። እሌኒ አሁን ደግሞ ቆፍራለች። እንትን እንዳወጣቸው አላውቅም። 6789 ዶክተር ምንድን ነው እጣው? 5 ደረጃ ያለው ዘመናዊ ብረት ድስት ቢድሩ ቢያስመርቁ ቤት ቢመርቁ ሰርግ ቢኖራቸው ችግር የለባቸውም። 6789 የኛ ብረት ድስት ለጎረቤት በትውስታ አይሰጥም፣ ነውር ነው። ሎተሪ ቆርጦ ማግኘት ብቻ ነው የሚቻለው። ለጎረቤት ከተሰጠ ከጥራቱ የተነሳ ላይመለስ ይችላል። በጓዳ ሾልኮ ሊጠፋ ስለሚችል አደራ እንዳታውሱ። ይሄ የደረሳችሁ 6789 እንዳታውሱ የደረሳችሁ ሰዎች ደረጃውን የጠበቀ ብረት ድስት ስማም። ይሄ ስለኔ ቢደርሰኝ ጥሩ ነው። እሺ አሁን ደግሞ ማን ነው ስሙ? አቤሜሌክ ፋሲል። ይሄ ልጅ ጎበዝ ነው፣ ስሙን አጣርቶ ያውቃል። አቤሜሌክ ፋሲል ስሙን ያውቀዋል በደንብ። አንድ ነው የምታነሳው፣ በዛውም እየተማርክ ሄዳ አንድ ለአንድ እንደሚፈቀድሽ። በጣም የሚገርም ነው። 441 ወይም 441 ምንድን ነው እጣው? ሳምሰንግ ሞባይል። ያ ለመጀመሪያ ጊዜ ኢትዮጵያ ሲገባ ያገኘ ነው። እስካሁን ሰው እጅ ላይ የሌለው 0000 ሳምሰንግ ሞባይል ነው። በእኛ ሞባይል አሉባልታ ወሬ አይፈቀድም። ወንጌልና ዝማሬ ብቻ ነው በእኛ ሞባይል። እሺ አሉባልታ አይፈቀድም በፍጹም። ስላሴ በሰጣችሁ ሞባይል ወንጌል ዝማሬ ብቻ። ከዛ በኋላ የመጀመሪያ በዚህ ስልክ ዩቲዩብ ሰብስክራይብ ነው የምትለው፣ እንደ ባታዊ ገብረ መስቀል እንዳልሳሳት ሰብስክራይብ እንድታደርጉበት በስልኩ እድለኞች ናችሁ። መሪ ስላሴ የሚለውን ዩቲዩብ ገብታችሁ ሰብስክራይብ አድርጉ። የራሳችሁ ሚዲያ ነው፣ እግዚአብሔር በሚያውቀው ወንጌል የሚተላለፍበት። በነገራችን ላይ እዚህ ሰፈር ካለው ይልቅ ውጭ ያለውና ከተማ ላይ ያለው ህዝብ ነው የሚጠቀምበት። ከተማ ስንሄድ እኔና መምህር ቴዎድሮስ መቆሚያ የለም። እንዴት አድርጋችሁ ነው ሚዲያውን ያደራጃችሁት ይላሉ። ስላሴ ምስክሬ ነው። በጣም ነው የሚገርማቸው። ትልቅ አባቶች፣ ጽዋን አባቶች ሳይቀር ይከታተሉታል። እና እንዴት ነው ያደራጃችሁት ይላሉ አድባራቱ። ስላሴ ነው ያደራጀው እኛ አይደለም። እና የሚዲያ ኃላፊዎቹን ባካችሁ አመስግኑልኝ። ይሄ እኮ በጣም የሚገርም ነው። ይሄ እኮ በጣም የሚገርም ነው። ዘመናዊን አሰራር ቀስ አድርጎ ማስገባት በጣም ጥሩ ነገር ነው። እና 441 ሳምሰንግ ሞባይል ነው እንግዲህ። እሺ አንተ ሰማን ነው ስሙ? ሳሙኤል ብርሃኑ። እረህ የሚያውቀዋል ስሙን፣ ጎበዝ ነው። ሳሙኤል ብርሃኑ አንድ ነው የምታነሳው። ቶሎ ጎበዝ። እሺ 2744 ምንድን ነው? 44 47 44 44 እነዚህ ኮሚቴዎች ነገረኞች ናቸው። በጣም የሚገርም ነው። ስንተኛው ዕጣ ነው ይሄ? አምስተኛው ዕጣ። ቀንዱ ያልከረከረ ፀጉሩ ያላረረ ነጭ ነው። ነጭ ወይ ቀይ ነው። በጣም የሚገርም ነው። የሚገርም የበግ ሙክት ነው። አምስተኛው ዕጣ 47 44 የበግ ሙክት ነው። ያዝ። እሺ እዚህ ነው መጥቷል። ማነው ስምሽ?
ሶሊያና እሷ ግማሽ ስሟን አውቃለች። ሶሊያና ግማሽ ስሟን አውቃለች። እሺ ሶሊያና መስፍን እንደምንም ሙሉ አድርገዋለች። ሶሊያና መስፍን ሞልታዋለች። አንድ ጠርምታለች። ቶሎ በይ። እሺ ተራቡስ ወደኛው ነው እንደተቀለልሽው። እሺ 1104 አሁን ደግሞ ከመጀመሪያው ቀንዱ ካልከረከረው ፀጉሩ ካልዘረዘረው ትንሽ ዝቅ ያለ ትንሽ እንዲሁ የሆነ ነገር ወደዛው ጠጋ ያለ ብዙ ያራቀ ሙክት ነው። አሁን ሙክት 3 ሙክት አይደል ያለው? በጣም ጥሩ። እሺ አንቺ ደግሞ ማነሽ? ብስራት ወርቅነህ። ጎበዝ ናት ያለች ህፃን። አሁን እነዚህ ህፃናት በሙሉ በሚቀጥለው ሎተሪ ይምጣላቸው እንጂ መጀመሪያ የሚገዙ እነሱ ናቸው። እነዚህ በጣም ጎበዝ ነህ። ተሰለፉት እንግዲህ ተሰጣጋ ተሰለፉ። እሺ 1652 7ኛው ዕጣ ማለት ነው። 1652 አሁንም ከግልገል ከፍ ከሙክት ዝቅ ከአንገቱ ብቅ ከቀንዱ ትንሽ ይሁን ማይዋጋ። የቀድሞቹ በጣም ከባዶች ናቸው። የአሁኑ ግን ማይዋለው ለአቅመ ውጊያ ያልደረሰ 1652 3ኛው ሙክት በጣም የሚገርም ነው። እሺ ማን ያላወጣ? እሷ ማን ነው ስምሽ? መራዊት ቀለመወርቅ። መራዊት ቀለመወርቅ ነው እንዴ? አሁን የቀረው 10 እሷ ታውጣ። አሁን ከዚህ በኋላ ያሉት 10 ዕጣዎች አንድ አይነት ናቸው። አሁን እናውጣው፣ ግን ያው መታወቅ አለባቸው ቁጥሮቹ አይደለም። 53 10 ዕጣዎች አንድ አይነት ናቸው። ኮሚቴው ጠንካራ ነው። ወንጌሉ እየሰፋ ደብራችን ልዩ አገልግሎት እየሰጠ በመሆኑ ብዙ ሰው ሲታይ እንኳን መጽሐፍ ቅዱስ ማስታወሻ የለውም። እንኳን መጽሐፍ ቅዱስ ማስታወሻ ይዞ አያውቅም ሰው። ስለዚህ ከዛሬ ጀምሮ የመሪ ሥላሴ ኮሚቴ መጽሐፍ ቅዱስ መሸለም አለብን ብሎ ወስኖ 10 መጽሐፍ ቅዱስ ነው። አንደኛው መጽሐፍ ቅዱስ 53 ቁጥር የያዛችሁ 53 ሁለተኛ 2635 ያዙ። ልክደለም ዶክተር እየጻፈ ስለሆነ 2635 66 18 41 31 58 27 31 69 86 36 74 21 10 19 76 82 አሁን ሂዶ ጣናቱ በዛች በኩል ወረዱ። ጎበዞች